የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኮንዶሚኒየም ህንፃዎች ግንባታ በፍጥነት እየተከናወነ መሆኑ ተገለጸ። ከንቲባ አዳነች አቤቤ ሚሊዮን ብርና የመኖሪያ ቤት ስጦታ አበረከቱ። የኦርቶዶክሳውያኑ ገዳይ ኦነግ ሸኔ መሆኑን ኢሰመኮ ገለጸ። በትግራይ ክልል የመንግስት ሰራተኞች ደሞዝ ክፍያ መቋረጡ ተገለጸ። ዶክተር አብይ የኤርትራ መጨረሻ ይሆናል ሲሉ አስጠነቀቁም። እንዲሁም ኢራን ወደ ቱርክ ስላስወነጨፈችው አደገኛ ሚሳኤል እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታ ፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የኦርቶዶክሳውያኑ ገዳይ ኦነግ ሸኔ መሆኑን ኢሰመኮ ገለጸ። በኦሮሚያ ክልል አርሲ ዞን የካቲት 19 ቀን 2018 ዓ.ም በዞኑ ሽርካ ወረዳ ጃዊ ቀበሌና በሮቤ ወረዳ ገባ ቀበሌ በተፈጸመ ጥቃት ቁጥራቸው በውል ያልተለዩ ሰዎች መገደላቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን አረጋግጫለሁ አለ። ሕይወታቸው ካለፈው በተጨማሪ አካል ጉዳት፣ እገታ እንዲሁም መፈናቀል የደረሰባቸው ሰዎች እንዳሉ በተለያዩ መንገዶች ባሰባሰብኳቸው መረጃዎች አረጋግጫለሁ ብሏል። ጥቃቱን የፈጸመው የኦሮሞ ነጻነት ሰራዊት በተለምዶ ኦነግ ሸኔ መሆኑን ኮሚሽኑ ባወጣው መግለጫ አስረድቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በአርሲ በተለያዩ ወረዳዎች በአዲስ መልክ በቀጠለው ጥቃት የ21 ንጹሃን ሕይወት ማለፉን መናገሩ ይታወሳል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በኦሮሚያ ክልል አርሲ ዞን የተለያዩ አካባቢዎች በታጣቂዎች የሚፈጸመው ጥቃት የሰብአዊ መብቶች ጥሰቶችን እያስከተለ ነው ብለዋል። ለሰብአዊ መብቶች ጥሰቶች ምክንያት የሆኑት በሰዎች ላይ የሚፈጸሙ ግድያዎች፣ አካል ጉዳቶች፣ ማፈናቀሎች፣ እገታዎች እንዲሁም የንብረት ውድመቶችና ዘረፋዎች የሰዎችን በሕይወት የመኖር መብት ጨምሮም ነዋሪዎች በሰላምና በደህንነት የዕለት ተዕለት ተግባራትን እንዳያከናውኑ አስቸጋሪ አድርጎታል ማለታቸውን በመግለጫው ተጠቅሷል። ዋና ኮሚሽነሩ የፌዴራልና የክልሉ መንግስታት በተደጋጋሚ ጥቃቶች በተፈጸመባቸውና የጥቃት ስጋት ባለባቸው አካባቢዎች በቂ የጸጥታ አካላትን እንዲያሰማሩ እንዲሁም ከሌሎች አጋር አካላት ጋር በመተባበር በጥቃቶቹ ምክንያት ከቀያቸው ለተፈናቀሉ ነዋሪዎች በቂ የሆነ አስቸኳይ ሰብአዊ ድጋፍ እንዲያቀርቡ፣ ተፈናቃዮች ወደ ቀያቸው ተመልሰው በዘላቂነት የሚቋቋሙበት ሁኔታ እንዲያመቻቹ እንዲሁም ተመሳሳይ ጥቃቶችን ቀድሞ የመተንበይና የመከላከል ስራ እንዲሰሩ ጥሪ አቅርበዋል። በኦሮሚያ ክልል አርሲ ዞን ያለው ሁኔታ ለተወሰኑ ጊዜያት እየተሻሻለ የነበረ ቢመስልም ከጥቅምት ወር 2018 ዓ.ም ጀምሮ ኦነግ ሸኔ በሽርካ፣ በጉና፣ በመርቲ፣ በአሰኮና በአንቆሌ ዋቤ ወረዳዎች በሰዎች ላይ በፈጸማቸው ጥቃቶች በሰዎች ሕይወት፣ አካልና ንብረት ላይ ጉዳት መድረሱን ኢሰመኮ ጠቅሷል። ከዚሁ ጋር በተያያዘ በተፈጠሩ የደህንነት ስጋቶች ምክንያት የነዋሪዎች መፈናቀል መከሰቱን ኢሰመኮ የደረሱትን ጥቆማዎችና አቤቱታዎች መሰረት በማድረግ የተጎጂ ቤተሰቦችን፣ ነዋሪዎችንና የየአካባቢዎቹን የመንግስት ኃላፊዎች በማነጋገር ባሰባሰባቸው መረጃዎች ማረጋገጥ ችያለሁ ብለዋል። ከንቲባ አዳነች አቤቤ ሚሊዮን ብርና የመኖሪያ ቤት ስጦታ አበረከቱ። ክብርት ከንቲባዋ በማህበራዊ ድረገጻቸው የሚከተለውን ሀሳብ አጋርተዋል። ባለፉት 10 ዓመታት በከፍተኛ የአንጎል ውስጥ ውሃና የአንጎል ግፊት መጨመር ምክንያት የአልጋ ቁራኛ የሆነችው ህፃን ብሌን አሸናፊን በመኖሪያ ቦታ ተገኝተን ጠይቀናታል። ህፃን ብሌን ወደ ውጭ ሀገር ሄዳ አስፈላጊውን ሕክምና እንድታገኝ በሐኪሞች ቢታዘዝላትም በፋይናንስ እጥረት ምክንያት እስካሁን ሳይሳካላት ቆይቷል። እኛም ለከተማችን ነዋሪዎች ችግር መቃለል ሁሌም እንደምናደርገው ሁሉም ዛሬ ለሕክምናዋ የሚያስፈልገውን 4 ሚሊዮን ብር ለወላጅ አባቷ አስረክበናል። የብሌን አባት ወጣት አሸናፊ በከተማችን በጽዳት ሰራተኝነት ተቀጥሮ እየሰራ ያለ እናት እርዳታ ብሌንን፣ ታናሽ እህቷን፣ ሌላኛዋን አካል ጉዳተኛ እህቱንና በመከላከያ ሰራዊት ውስጥ አገልግለው ጡረታ የወጡ አቅመ ደካማ እናቱን የሚንከባከብ ለብዙዎች አርአያ የሚሆን ጠንካራ ወጣቱን አግኝተነዋል። በእንቅርት ላይ ጆሮ ደግፍ እንዲሉ ህፃን ብሌን የታዘዘላትን የፊዚዮቴራፒ ሕክምና እንድትከታተል በአሁኑ ወቅት የሚኖሩበት ቤት ለመቆም እንኳን የማይመችና ከህመሟ ባህሪ አንጻር እጅግ አስቸጋሪ ሆኖ አግኝተነዋል። በመሆኑም ቤተሰቡ የተሻለ መኖሪያ ቤት እንዲያገኝ ወስነናል። ባደረግንላቸው ጥሪ መሰረት ይህንን በጎ ተግባር በመደገፍ የብሌንን አጠቃላይ የሕክምና ወጪ ለሸፈኑት ለክቡር ሼህ መሐመድ ሁሴን አሊ አላሙዲን ከልብ የመነጨ ምስጋናዬን አቀርባለሁ። ፈጣሪ አምላክ ሁሉን ቻይ ነው። የህፃን ብሌን አሸናፊ ፈገግታ ተመልሶ ቆማ የምትሄድበት፣ እንደ ኩዮቿ የምትቦርቅበትና ትምህርት ቤት የምትሄድበት ጊዜ ቅርብ እንዲሆን እንመኛለን። በተለይም የ7 ዓመት እህቷ የማርያም አሸናፊ ብሌንን ለማጫወት የምታደርገው ጥረት እጅግ ልብ የሚነካ ነው። ፈጣሪ ልፋታችሁን ቆጥሮ እንዲክሳችሁ እመኛለሁ ብለዋል ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት።
በትግራይ ክልል የመንግስት ሰራተኞች ደሞዝ ክፍያ መቋረጡ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር በክልሉ ለሚገኙ የመንግስት ሰራተኞች የሚከፈለው የደሞዝ ጥሬ ገንዘብ እጥረት እንዳጋጠመው በይፋ አስታውቋል። ትናንት የካቲት 24 ቀን 2018 ዓ.ም ከፕሬዝዳንት ጽህፈት ቤት ወጥቶ ለሁሉም የመንግስት ሴክተር መስሪያ ቤቶች በተሰራጨው ደብዳቤ ላይ እንደተመላከተው የካቲት ወርን ጨምሮ ለሚቀጥሉት ጊዜያት የሚሆን የደሞዝ ክፍያ የሚውል በቂ ጥሬ ገንዘብ በክልሉ ካዝና ውስጥ እንደሌለ ተረጋግጧል። የችግሩ መንስኤ ከክልሉ መንግስት የሚላከው የበጀት ድጋፍ በመዘግየቱና በክልሉ በቂ የገንዘብ ዝውውር ባለመኖሩ እንደሆነ ተጠቅሷል። ይህም በክልሉ ስር የሚገኙ ሁሉም የመንግስት ሰራተኞችና የስራ ማስኬጃ ክፍያዎች ላይ ተጽዕኖ አሳርፏል። ክፍያው እስከ መቼ ሊቋረጥ እንደሚችል በደብዳቤው ላይ በግልጽ ያልተቀመጠ ሲሆን ላልተወሰነ ጊዜ የሚል ይዘት አለው። ይህ ውሳኔ በተለይ የኑሮ ውድነት በበረታበት በዚህ ወቅት በሺዎች በሚቆጠሩ ሰራተኞችና ቤተሰቦቻቸው ላይ ከፍተኛ ማህበራዊና ኢኮኖሚያዊ ጫና ሊፈጥር እንደሚችል ስጋት ተፈጥሯል። ዶክተር አብይ የኤርትራ መጨረሻ ይሆናል ሲሉ አስጠነቀቁ። ጠቅላይ ሚኒስትር አብይ አህመድ ለኤርትራ መንግስት ጥብቅ ማስጠንቀቂያ ሰጡ። ኢትዮጵያን ለመጉዳት ከሞከረ የመጨረሻው ይሆናል በማለት አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ የኤርትራ መንግስት ኢትዮጵያን ለማተራመስ የሚያደርገውን ማንኛውንም ተጨማሪ ሙከራ መንግስታቸው እንደማይታገስ ገልጸው ምናልባት ደግሞ ከሙከራ የመጨረሻ ይሆናል ሲሉ አስጠንቅቀዋል። ጠቅላይ ሚኒስትሩ ይህንን ያሉት ከኢትዮጵያ ዜና አገልግሎት ጋር በትግረኛ ቋንቋ ባደረጉት ቃለ ምልልስ ሲሆን በትግራይ ክልል ስለነበረው ጦርነት፣ ስለ ቀጠናዊ ውጥረቶችና በተደጋጋሚ ሻዕቢያ ብለው ከጠሩት የኤርትራ መንግስት ጋር ስላለ ግንኙነት ሰፊ ማብራሪያ ሰጥተዋል። ጠቅላይ ሚኒስትር አብይ በሰሜን እዝ ላይ ከተፈጸመው ጥቃት በኋላ የተፈጠረውን የጸጥታ ክፍተት በመጠቀም የኤርትራ ጦር ወደ ትግራይ ክልል መግባቱን ተናግረዋል። በወቅቱ ወደ ኋላ እያፈገፈጉ ለነበሩ የኢትዮጵያ ሰራዊት አባላት የኤርትራ ሲቪሎችና ባለስልጣናት ላደረጉት ድጋፍ ምስጋናቸውን ቢያቀርቡም በጦርነቱ ወቅት በኤርትራ ሰራዊት የተፈጸሙትን ግፍና በደሎች ግን በጽኑ አውግዘዋል። ክፉን ክፉ ደጉን ደግ ለማለት አንሸማቀቅም ያሉት ጠቅላይ ሚኒስትሩ የፌዴራል መንግስቱ በወቅቱ ከህወሓት ጋር በከባድ ውጊያ ላይ በመጠመዱ የኤርትራ ጦር እንዳይገባ መከላከል ሳይቻል መቅረቱን ገልጸዋል። 107 የኮንዶሚኒየም ህንፃዎች ግንባታ በፍጥነት እየተከናወነ መሆኑ ተገለጸ። በአዲስ እይታ በተለወጠ የስራ ባህል በ2018 በጀት ዓመት ከተጀመሩ ከ18 በላይ ሳይቶች መካከል አንዱ በአቃቂ ቃሊቲ ክፍለ ከተማ ስር የሚገኘው የወርቁ ሰፈር ሳይት ይገኝበታል። በዚህ ሳይት 107 በላይ የጋራ መኖሪያ ቤት ህንፃ ግንባታ በሶስት አይነት የህንፃ ከፍታ 2B+G+10፣ B+G+10 እና G+4 በጥራት በፍጥነት በጥብቅና የአመራር ፕሮጀክት ክትትልና ድጋፍ ስርዓት ግንባታዎች የተከናወኑ ሲሆን የግንባታ አፈጻጸማቸውም በጥሩ ደረጃ ላይ ይገኛል። በወርቁ ሰፈር ሳይት ከሚገነቡ የጋራ መኖሪያ ቤት ግንባታ ጎን ለጎን በርካታ መሰረተ ልማቶች በስፋትና በጥራት በተሻሻለ ዲዛይን እየተገነቡ ይገኛል። ግንባታውን በተቀመጠው ጊዜ ለማጠናቀቅ በሶስት ፈረቃ በልዩ ትኩረት እየተሰራ ሲሆን ግንባታውን አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የማማከር ስራ እየሰራ ይገኛል። አዳዲስ የቴክኖሎጂ ግብዓቶች ጥቅም ላይ መዋላቸው ለግንባታው መፍጠን አስተዋጽኦ እያደረገ ይገኛልም ተብሏል። ቱርክ ከኢራን የተተኮሰባትን ሚሳኤል አከሸፈች። ቱርክ ከኢራን የተተኮሰና ወደ አየር ክልሏ አቅንቶ የነበረን የባላስቲክ ሚሳኤል በኔቶ የአየር መከላከያ ስርዓት አማካኝነት መታመጣሏን አስታውቃለች። ይህ ክስተት የኔቶ አባል የሆነችው ቱርክ በመካከለኛው ምስራቅ እየተስፋፋ ባለው ግጭት ውስጥ በቀጥታ ስትሳብ ለመጀመሪያ ጊዜ መሆኑን ያሳያል። የሚሳኤሉ ትክክለኛ መዳረሻ የት እንደነበር በግልጽ ባይታወቅም የኔቶ ቃል አቀባይ ኢራን ቱርክን ኢላማ ማድረጓን በማውገዝ ትብብሩ ከሁሉም አጋሮቹ ጎን በጽኑ እንደሚቆም አረጋግጠዋል። የቱርክ መከላከያ ሚኒስቴር እንዳብራራው ሚሳኤሉ በምስራቃዊ ሜዲትራኒያን በተተከሉ የኔቶ የአየርና የሚሳኤል መከላከያ ስርዓቶች ከመመታቱ በፊት በኢራቅና በሶሪያ አየር ክልል ላይ አቋርጦ አልፏል። የተመታው ሚሳኤል ስብርባሪዎች ያረፉት በሃታይ ግዛት ውስጥ ሲሆን ይህ አካባቢ የአሜሪካ አየር ኃይል የሰፈረበትን የኢንጀርሊክ የጦር ሰፈር ከያዘው ደቡባዊ ግዛት ጋር የሚያዋስን ነው። እስካሁን ድረስ በጉዳዩ ላይ ከአሜሪካ በኩል የተሰጠ ፈጣን ምላሽ የለም። በጥቃቱ ምንም አይነት የሰው ሕይወት መጥፋትም ሆነ የመቁሰል አደጋ እንዳላጋጠመ የገለጸው የቱርክ መከላከያ ሚኒስቴር ሁሉም ወገኖች በቀጠናው ውስጥ ግጭትን ከሚያባብሱ ድርጊቶች እንዲቆጠቡ አስጠንቅቋል። ቱርክ ግዛቷንና የአየር ክልሏን ለመከላከል አስፈላጊውን እርምጃ ሁሉ ያለምንም ማመንታት እንደምትወስድና በሀገሪቱ ላይ ለሚቃጣ በማንኛውም የጥላቻ እርምጃ ምላሽ የመስጠት መብቷ የተጠበቀ መሆኑን አስታውቃለች። ከዚህ ክስተት በኋላ የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ለኢራን አቻቸው አባስ አራግቺ በስልክ ተቃውሟቸውን አቅርበዋል። አሜሪካንና እስራኤል በኢራን ላይ ጥቃት ከመክፈታቸውና የቴህራንን የሚሳኤልና የድሮን አጸፋዊ እርምጃ ከመቀስቀሳቸው ከሳምንታት በፊት አንካራ በኢራንና በአሜሪካ መካከል የሽምግልና ጥረት ለማድረግ ሞክራ እንደነበር ይታወሳል። አሁን ላይ በርካታ የባህረ ሰላጤውና ሌሎች ሀገራት የዚህ የተባባሰ የመጣው ግጭት ቀጥተኛና ተዘዋዋሪ ሰለባ እየሆኑም ይገኛሉ ተብሏል።
ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።